Well, Greenland, I don't know, it got released somehow. It's just something we talked about. Denmark essentially owns it. በበረዶ የተሸፈነች ቅዝቃዜ የሚገዛት ግን ደግሞ በዓለም ፖለቲካ ውስጥ ትልቅ ቦታ ያላት ደሴት ግሪንላንድ። አሜሪካ ለምን በቢሊዮን የሚቆጠር ዶላር አውጥታ ልግዛሽ አለቻት? ዶናልድ ትራምፕ ለምን ግሪንላንድን የሪል ስቴት ግብይት አደረጉት? ዛሬ የዚህ ድንቅ ደሴት ታሪክ፣ የተፈጥሮ ሀብትና ወቅታዊ የጂኦፖለቲክስ ፉክክር በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። አሁን ወደ ግሪንላንድ ደሴት እናምራ። ግሪንላንድ ስሟን ስንሰማ አይናችን ላይ የሚመጣው አረንጓዴ መስክ ቢሆንም እውነታው ግን ከዚህ የተለየ ነው። እቺ ደሴት በዓለማችን ላይ ካሉ ደሴቶች ሁሉ በትልቅነቷ አንደኛ ናት። የቆዳ ስፋት 2.1 ሚሊዮን ስኩዌር ኪሎ ሜትር አካባቢ ሲሆን ይህ ከኢትዮጵያ ስፋት በእጥፍ ይበልጣል። የሚገርመው ግን የዚች ግዙፍ ሀገር 80 በመቶ የሚሆነው አካሏ ዓመቱን ሙሉ በማይቀልጥ ወፍራም በረዶ የተሸፈነ ነው። ታዲያ በረዶ በዋጣት ሀገር ስሟ ለምን አረንጓዴ ምድር ወይም ግሪንላንድ ተባለ? ወደ ኋላ ተመልሰን ታሪኩን እንመልከት። ታሪኩ እንደዚህ ነው። ከሺህ ዓመታት በፊት ኤሪክ ዘ ሬድ የተባለ የቫይኪንግ መሪ ከአይስላንድ ተባሮ ወደዚች ምድር መጣ። ደሴቲቱ በረዶ ብቻ መሆኗን ቢያቅም ሌሎች ሰዎች ተከትለውት እንዲመጡ በዛው ደሴቲቱ ውስጥ እንዲሰፍሩ ለማድረግ ሲል ግሪንላንድ አረንጓዴ ምድር የሚል ማራኪ ስም አወጣላት። በአጭሩ የግሪንላንድ ስያሜ የዓለማችን የመጀመሪያው የማርኬቲንግ ወይም የማስታወቂያ ስራ ውጤት ነበር ማለት ይቻላል። ግሪንላንድ እንዲህ ግዙፍ ብትሆንም የሚኖሩባት ሰዎች ግን እጅግ በጣም አነስተኛ ነው። መላው ደሴት ላይ የሚኖሩ ሰዎች ከ56,000 አይበልጡም። ከነዚህ ነዋሪዎች መካከል 90 በመቶ የሚሆኑት ኢኑዌት የሚባሉ የጥንት ነዋሪዎች ናቸው። እነዚህ ህዝቦች ለዘመናት በዚህ አስቸጋሪ ቅዝቃዜ ውስጥ አሳ በማጥመድ አውሬ በማደን የኖሩ ብርቶች ናቸው። በፖለቲካው ረገድ ግሪንላንድ ለየት ያለ ታሪክ አላት። ከ18ኛው ክፍለ ዘመን ጀምሮ በዴንማርክ ቁጥጥር ስር የነበረች ሲሆን ዛሬ ላይ ግን የራሷ ፓርላማና አስተዳደር ያላት ራስ ገዝ ግዛት ናት። ሆኖም ግን አሁንም ድረስ በውጭ ጉዳይ፣ በመከላከያ፣ በገንዘብ ፖሊሲ ረገድ በዴንማርክ መንግስት ስር ትተዳደራለች። እቺ በበረዶ የተሸፈነችና ጥቂት ህዝብ ያላት ደሴት ናት እንግዲህ ዛሬ የዓለማችን ለዓለ አያል ሀገር የሆነችው አሜሪካ ቀልብ የሳበችው። ታዲያ እቺ 80 በመቶ በበረዶ የተሸፈነች ደሴት ለምን የሀያላን ሀገር የጥቅም መናኸሪያ ሆነች? መልሱ እላያዋ ላይ ባለው በረዶ ሳይሆን ከበረዶ በታች በተደበቀው እጅግ ግዙፍ ድብቅ ሀብት ውስጥ ይመስላል። በመጀመሪያ ደረጃ ግሪንላንድ የዘመናዊውን ዓለም የቴክኖሎጂ ሞተር የምትሆንበት ትልቅ አቅም አላት። ለስማርት ስልኮች፣ ለኮምፒውተሮች፣ ለኤሌክትሮኒክስ መኪና ባትሪዎች እና ለረቀቁ የጦር መሳሪያዎች የሚያስፈልገው ሬር እርዝ ሚኒራል የሚባለው ብርቅዬ ማዕድናት ክምችት በብዛት ይገኝባታል። በአሁኑ ሰዓት እነዚህ ማዕድናት ዓለም ላይ በብቸኝነት እየተቆጣጠረች ያለችው ቻይና ስትሆን አሜሪካ ግን ግሪንላንድን እንደ አማራጭና እንደ ትልቅ የወርቅ ማዕድን ሳትመለከታት አልቀረችም። ሌላኛው ትልቁ ሀብቷ ደግሞ የአሜሪካ የጂኦሎጂ ጥናት ተቋማት እንደሚገምቱት በአርክቲክ ውቅያኖስ በግሪንላንድ አካባቢ በቢሊዮን የሚቆጠሩ በርሜል ያልተነካ የነዳጅና የተፈጥሮ ጋዝ ክምችት አለ ብለው ያስባሉ። ይህ ደግሞ ለወደፊት የዓለም ኢነርጂ ፍላጎት ወሳኝ ስፍራ ያደርጋታል። ከሀብቷ በተጨማሪ ግሪንላንድ ያላት ስትራቴጂካዊ ቦታ በጣም ወሳኝ ነው። የዓለም ሙቀት መጨመር፣ ግሎባል ዋርሚንግ፣ በረዶ እየቀለጠ በሄደ ቁጥር በአርክቲክ ውቅያኖስ በኩል አዳዲስ የንግድ መርከቦች መስመሮች እየተከፈቱ መሆናቸው አሜሪካ አይን ውስጥ እንድትገባ አድርጓታል ይላሉ። እነዚህ መስመሮች እንደ ቻይና እና አሜሪካ ያሉ ሀገራት ዕቃዎቻቸውን ለማጓጓዝ የሚጠቀሙበትን ርቀት፣ ጊዜ በከፍተኛ ሁኔታ ይቀንሳል ተብሎ ይታመናል። ግሪንላንድ የዚህ አዲስ የንግድ መስመር ዋና በር ወይም መቆጣጠሪያ ጣቢያ የመሆን ዕድል አላት። ተመልካቾቼ እንግዲህ የሁሉ ማዕድን የነዳጅ ስልታዊ ቦታ ነው አሜሪካ ግሪንላንድን ለግሺ ወደሚል ድፍረት ያመራት። አሁን ደግሞ ዶናልድ ትራምፕ ይህንን ሐሳብ እንዴት እንዳነሱና ጉዳዩ ወደ ዲፕሎማሲ ውዝግብ እንዴት እንዳመራ እንመልከት። ጉዳዩ የሚጀምረው በ2019 ነው። የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓለምን ያስገረመ
አንድ ሐሳብ አቀረቡ፣ ግሪንላንድ መግዛት እንፈልጋለን የሚል። ብዙዎቹ ነገሩን እንደ ቀልድ ቢመለከቱትም ለትራምፕ እና ለዋይት ሃውስ ግን የቁም ነገር ጉዳይ ነበረ። ለመሆኑ አሜሪካ ለምን ግሪንላንድን ፈለገች? ትራምፕ ለዚህ ጥያቄ ሁለት ዋና ምክንያቶች ነበሯቸው። አንደኛው የሀገራዊ ደህንነት የሚል ነው። ግሪንላንድ ለአሜሪካ የመከላከያ ስትራቴጂ እጅግ ወሳኝ ናት። አሜሪካ ገና ከሁለተኛው የዓለም ጦርነት ጀምሮ በግሪንላንድ ቱሌ የተባለ ግዙፍ የአየር ኃይል ካምፕ አላት። ይህ ካምፕ የሩሲያ የኒኩሌር ሚሳይሎችን ለመከታተልና ለመከላከል አሜሪካ የምትጠቀምበት የቅርብ ኬላ ነው። በሁለተኝነት ደግሞ የተፈጥሮ ሀብት የበላይነት። ቅድም ያየናቸው ብርቅዬ ማዕድናት፣ ነዳጅ በባለቤትነት በመያዝ አሜሪካ በአርክቲክ ቀጠና ያላትን ተሰሚነት ለማሳደግ ቻይና በዚህ ዘርፍ ያላትን የበላይነት ለማሳጣት ታስቦ የተሰራ ነበረ። በእርግጥ አሜሪካ የመደራደሪያ ነጥቦች ነበሯት። ትራምፕ እንደ አንድ የሪል ስቴት ባለሀብት ነበር ነገሩን የተመለከቱት። ዴንማርክ ለግሪንላንድ በየዓመቱ የምታወጣው $600 ሚሊዮን ድጋፍ ሸክም ሆኖባታል የሚል እምነት ነበራቸው። ስለዚህ አሜሪካ የሚከተሉትን የመደራደሪያ ነጥቦች አቅርባ ነበረ። አንደኛው ዴንማርክ ለግሪንላንድ የምትሰጠውን ገንዘብ ድጋፍ ሙሉ በሙሉ ተክቶ መክፈል ነው። ሁለተኝነት ደግሞ ለግሪንላንድ ነዋሪዎች ከፍተኛ የኢኮኖሚ መነቃቃትና የሥራ ዕድል መፍጠር ነው። በሶስተኝነት ደግሞ ለዴንማርክ የአንድ ጊዜ ትልቅ ክፍያ መፈጸም ነው። በአጭሩ ትራምፕ የተመለከቱት ዴንማርክ ገንዘብ ታገኛለች፣ አሜሪካ መሬቱን ታገኛለች፣ ግሪንላንድ ደግሞ እድገት ታገኛለች የሚል የጥቅም ስሌት ነበረ። ነገር ግን ይሄ የቢሊዮን ዶላር የሪል ስቴት ጥያቄ በዴንማርክ እና በግሪንላንድ በኩል የገጠመው ምላሽ እጅግ አስገራሚ ነበር። የአሜሪካው ፕሬዝዳንት ይህንን ጥያቄ ባቀረቡ ማግስት ከዴንማርክ እና ከግሪንላንድ የተሰጠው ምላሽ ግን አሜሪካ የጠበቀችውን አይነት አልነበረም። እንዲያውም ጉዳዩ ወደ ዲፕሎማሲ ቀውስ ለውጦት ነበረ። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ጥያቄውን በሰሙ ጊዜ ነገሩን ዘበት ሲሉ ነበር የጠሩትኝ። ጠቅላይ ሚኒስትሯ በሰጡት መግለጫ ግሪንላንድ ለሽያጭ መቀርብ ሸቀጥ አይደለችም፣ ግሪንላንድ የዴንማርክ ንብረትም አይደለችም፣ ግሪንላንድ የራሷ ነዋሪዎች ናት በማለት ጥያቄውን ሙሉ በሙሉ ውድቅ አደረጉት። ይህ ምላሽ ትራምፕን ከማስቆጣት በላይ ወደ ዴንማርክ ሊያደርጉት የነበረውን ይፋዊ ጉብኝት ፕሮግራም እስከ መሰረዝ ደርሶ ነበረ። የግሪንላንድ መንግስትም ቢሆን ምላሹ ተመሳሳይ ነበር። የግሪንላንድ የውጭ ጉዳይ ሚኒስቴር ባወጣው አጭርና ግልጽ መግለጫ እኛ ለንግድ ለኢንቨስትመንት ክፍት ነን፣ ግን ለሽያጭ አይደለም የሚል መልስ ሰጡ። የግሪንላንድ ህዝብ ራሳቸውን እንደ አንድ ራሱን እንደቻለ ህዝብ እንጂ እንደ ተራ መሬት መቁጠራቸው ቅር አሰኝቷቸውም ነበረ። ውድ ተመልካቾቼ እንግዲህ ግሪንላንድ የመግዛት ሐሳብ በወቅቱ ውድቅ ቢደረግም በአሜሪካ በግሪንላንድ መካከል ያለው ግንኙነት ግን ከመቼውም ጊዜ በላይ እየጠነከረ መጥቷል። አሜሪካ በግሪንላንድ ዋና ከተማ ኖክ ቆንስላዋን በድጋሚ ከፍታለች። ለትምህርትና ለተለያዩ ፕሮጀክቶች የሚሆን በሚሊዮን የሚቆጠሩ ዶላሮችን እየለገሰች ነው። በአጭሩ ግሪንላንድ ዛሬ የበረዶ ምድር ብቻ አይደለችም፣ የአያላን ሀገራት ቼዝ መጫወቻ እንጂ። አሜሪካ ለግሪንላንድ ያላት ፍቅር የቆየ ቢሆንም ሰሞኑን የታየው ግስጋሴ ግን ግሪንላንድን የኔ ካላደረኳት የሚል ቁርጠኝነት ያለበት ይመስላል። እናንተስ ምን ታስባላችሁ? አሜሪካ ግሪንላንድን በገንዘብ ኃይል ጠቅልላ ልትገዛ ትችላለች ወይስ ዴንማርክ አሁንም አይሆንም ብላ ትዘልቃለች? አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎቹ እንዲደርስ አድርጉ። በቀጣይ ቪዲዮ እስከምንገናኝ አሁንም ቸር ቆዩን።